called him Little Marco, Little Marco. He's always calling me Little Marco. And I'll admit, the guy, he's taller than me. He's like 6'2", which is why I don't understand why his hands are the size of someone who's 5'2". And you know what they say about men with small hands? ሰላም እንደምን አላችሁ የደንሳ ሚዲያ ቤተሰቦች። በዛሬው ዝግጅታችን በአሜሪካ ፖለቲካ ተጽዕኖ እየጎላ የመጣውን ማርኮ ሩቢዮን የፖለቲካ ማንነትና አካሄድ በተመለከተ አጠር ያለ መረጃ በጨረፍታ ልናጋራችሁ ወደናል። ተከታተሉ። በአሁኑ ወቅት በአሜሪካ ፖለቲካ ተጽዕኖ እየጎላ የመጣ ሰው ነው። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የካቢኔ አባላት ውስጥ ቁልፍና ተጽዕኖ ፈጣሪ ሰው ነው። ምናልባትም የወደፊት የአሜሪካ ፕሬዝዳንትነት መንበርን ይጨብጣሉ ተብለው ከሚጠበቁት መካከል በቀዳሚነት ይቀመጣል። የአሜሪካው የውጭ ጉዳይ ሚኒስትርና ተጠባባቂ የብሔራዊ ደህንነት አማካሪ በመሆን እያገለገለ ያለው ማርኮ ሩቢዮ ከአብዛኞቹ የአሜሪካ ባለስልጣናት ለየት ያለ የፊት የቆዳ ቀለም ያለው ላቲኖችን የሚመስል በአሜሪካ ሚያሚ ከስደተኛ ኩባውያን ወላጆች የተገኘ ፖለቲከኛ ነው። አባቱ የሆቴል አስተናጋጅ፣ እናቱ ደግሞ ካሸርና የጽዳት ሰራተኛ በመሆን አገልግለዋል። ሩቢዮ ልክ እንደ ብዙዎቹ የአሜሪካ ታላላቅ ባለስልጣናትና መሪዎች ሕግ ተምሯል። ከሚያሚ ዩኒቨርሲቲ የመጀመሪያ ዲግሪውን በሕግ ይዟል። በሚያሚ ዓለም አቀፍ ዩኒቨርሲቲም በሕግ መምህርነት አገልግሏል። ከዚህ ጎን ለጎን የሚያሚ ከተማ ኮሚሽነር በመሆን ፍሎሪዳ ግዛትን በመወከል የአሜሪካ ሴኔት አባልና ተወካይ በመሆን ለበርካታ ዓመታት ሰርቷል። ሩቢዮ በፈረንጆቹ አቆጣጠር በ2016 በአሜሪካ በተደረገው ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲ እጩ ሆኖ ለመቅረብ ከዶናልድ ትራምፕ ጋር እልህ አስጨራሽ ፍልሚያና ትንቅንቅ አድርጓል። በየመድረኩ ተዘላልፈዋል። በወቅቱ ዶናልድ ትራምፕ ሩቢዮን ትንሹ ማርኮ እያለ ነበር የሚዘልፈው። ማርኮ ሩቢዮ በበኩሉ ትራምፕን አጭበርባሪ፣ ባለጌ እና አደገኛ እያለ ሲተቸው ተሰምቷል። And called him Little Marco, Little Marco. He's always calling me Little Marco. And I'll admit, the guy, he's taller than me. He's like 6'2", which is why I don't understand why his hands are the size of someone who's 5'2". And you know what they say about men with small hands? በዚህም በአሜሪካ ፖለቲካ ስሙ እየታወቀና እየገነነ የመጣ ሲሆን በምርጫ ቅስቀሳ ወቅት የአሜሪካ ወታደራዊ በጀት እንዲያድግና በዓለም አቀፍ ደረጃ በሽብርተኝነት ላይ የሚደረገው ጦርነት ተጠናክሮ እንዲቀጥል ቅስቀሳ ሲያደርግ ነበር። በምርጫው ዶናልድ ትራምፕ የሪፐብሊካንን ድጋፍ ከማግኘት ባለፈ የአሜሪካ ፕሬዝዳንት ሆኖ የተመረጠ ሲሆን በሁለቱ መካከል ያለው ግንኙነትም ከባላንጣነት ወደ ወዳጅነት ተቀይሯል። ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት በመሆን ስልጣን ሲይዙ ማርኮ ሩቢዮን የአሜሪካ የውጭ ጉዳይ ሚኒስትር አድርገው ሾመዋል። ሩቢዮ በውጭ ጉዳይ ፖሊሲ የአሜሪካንን ጥቅም ለማስከበር በተለያዩ ሀገራት ጣልቃ ገብነትን የሚያራምድና እስራኤል የማያወላውልና ጠንካራ ድጋፍ ከሚሰጡ የአሜሪካ ባለስልጣናት መካከል አንዱ ነው። ቻይና ቁጥር 1 የአሜሪካ ስጋት እንደሆነችም ያምናል። አሜሪካ በቻይና ኢራንና ኩባ ላይ ጠንካራ አቋም እንዲኖራት ነው የሚሻው። ሩቢዮ ሰሞኑን ዓለምን ባስደነገጠው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ መያዝና ከስልጣን መወገድ ጀርባ ከእቅድ ዝግጅት ጀምሮ ኦፕሬሽኑን በመምራትና በማስፈጸም ቁልፍ ሚና እንደተጫወተ ይነገራል። በመጀመሪያ የትራምፕ አስተዳደር ዘመንም የኒኮላስ ማዱሮ አስተዳደር መወገድ እንዳለበት ሳያፍር በአደባባይ ሲናገር ነበር። በቬንዙዌላ ላይ የሚጣሉ ማዕቀቦችን በማጠናከር ሀገሪቱ ለኩባ የምትሰጠውን ድጋፍ እንዲሳሳ በማድረግ የኩባ ኮሚኒስት አስተዳደርን እንዲያበቃለት ማድረግ እንደሚገባ ሲወተውት ቆይቷል። ሩቢዮ ከዓለማችን ሀያሉ ሰው ዶናልድ ትራምፕ ጎን በመሆን ዓለምን እያደበላለቀ የሚገኝ ጉምቱ ፖለቲከኛ ነው። ብዙዎች ስህተት ነበር እያሉ የሚያነሱትን በፈረንጆች አቆጣጠር በ2003 ዓ.ም አሜሪካ በኢራቅ ያደረገችውን ወረራ ትክክለኛ እንደሆነ ያምናል። ሳዳም ሁሴን በመወገዱ ዓለም የተሻለችና ሰላማዊ ሆናለችም ይላል። ሩቢዮ የአሜሪካንን ጥቅም ለማስጠበቅ ከአሜሪካ ጥቅም ተጻራሪ በሆኑ መንግስታት ላይ ጠንካራ ማዕቀብና ወታደራዊ እርምጃ መውሰድን ይደግፋል። ትራምፕ በውጭ ግንኙነት ፖሊሲያቸው አሜሪካ በተለያዩ ሀገራት የምታደርገውን ጣልቃ ገብነትና ጦርነት እንደሚያቆሙና ቅድሚያ ለአሜሪካ ፖሊሲን እንደሚከተሉ ቢናገርም በወታደራዊ ጥንካሬ ሰላምን የማምጣት ዶክትሪንን በመከተል በተለያዩ ሀገራት ባሉ ግጭቶች አሜሪካ ይበልጥ ተሳታፊ የሆነች መጥታለች። የትራምፕ አስተዳደር በየመን፣ ኢራን፣ በናይጄሪያና ሶማሊያ ባሉ ታጣቂዎች
እንዲሁም በካሪቢያን አደገኛ የእጽ ዝውውርን ለማስቆም በሚል የአየር ድብደባዎችን በማድረግ ወታደራዊ አማራጭን እንደ መፍትሄ ሲወስድ እየታየ ነው። ይህም ከአሜሪካ ጥቅም ተጻራሪ የሆኑ መንግስታት ላይ ማዕቀብ በመጣልና ወታደራዊ ኃይል በመጠቀም ማስወገድ ከሚለው ሩቢዮ ለረጅም ጊዜ ሲያቀነቅን ከቆየው አቋም ጋር የተጣጣመ ሆኗል። ማርኮ ሩቢዮ በአሁኑ ወቅት የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪ በመሆን እያገለገለ የሚገኝ ሲሆን እነዚህ ሁለት ቁልፍ የኃላፊነት ቦታዎች በመያዝም ቀድሞ የአሜሪካ ተጽዕኖ ፈጣሪ ዲፕሎማት ሄንሪ ኪሲንጀር በመቀጠል ሁለተኛው ሰው ነው። በውጭ ጉዳይም የአሜሪካን ኃያልነት ማደስ ወይም መመለስ የሚል ፖሊሲ የሚያራምድ ሲሆን ዓለም ሰላማዊና ደህንነቷ የተጠበቀ የምትሆነው አሜሪካ ጠንካራ ሆና ትወጣ እንደሆነ ያምናል። ከቬንዙዌላ በመቀጠል የትራምፕና ሩቢዮ በትር በማን ላይ ያርፍ ይሆን? ኮሎምቢያ፣ ግሪንላንድ፣ ኩባ፣ ኢራን ወይስ ሌላ ሀገር? ሁሉንም ጊዜ ይፈተዋል። ቸር ይግጠመን። Year in American foreign policy since the end of the Second World War, at least. And it's transformational because for the first time in a long time, we have a president who basically puts America at the forefront of every decision we make in our relations with the world.